የኮንስትራክሽን ዘርፍ የቁጥጥር አድማስ ኮንስትራክሽን ማለት ምን ማለት ነው? ዘርፉ ምን ደረጃ ላይ ይገኛል? ዶክተር መስፍን እድል ሰጣለሁ። አመሰግናለሁ ክብርት ሚኒስትራችን። ሁለት ነገር ነው አረስታችን። አንደኛው ኮንስትራክሽን ነው፣ ሁለተኛው ደግሞ የቁጥጥር ስርዓት ነው ወይም ሬጉላቶሪ አድማሱን ነው የምናየው። የኮንስትራክሽን ኢንዱስትሪው የፊዚካል ኢንፍራስትራክቸር ወይም ደግሞ ቁሳዊ የሆነ መሰረተ ልማት አቅራቢ ኢንዱስትሪ ነው ማለት ነው። ወይም ደግሞ በሌላ አገላለጽ ብንገልጽ ይሄ ቢልት ኢንቫይሮንመንት የሚባለውን የሰው ልጅ በተፈጥሮ ፈጣሪ ምድርና ሰማይን ዘርግቶልናል። በዛ ውስጥ ደግሞ ብዙ ሀብቶችን ሰጥቶናል። እነኛን ሀብቶች ለሰው ልጅ በሚያመች ሁኔታ አመቻችቶ የላይፍ ኳሊቲያችን ከእንስሳም ወይም ደግሞ ካልሰለጠነ አኗኗር የሚያሻግር የኢንዱስትሪ ወይም ደግሞ የኢኮኖሚ ክፍለ ኢኮኖሚ ነው። ይሄን ካልኩ ምን ምን ያካትታል ብለን ደግሞ ስናይ ግዝፈቱን ለማየት ትልቀቱን ለማየት ብንችል ከፋፍለን ደግሞ ማየት እንችላለን። ለምሳሌ ስለ ቢልዲንግ ወይም ደግሞ የመኖሪያ ይሁን ለቢሮ ይሁን ለተለያየ ነገር የምንጠቀምበት የህንፃውን መሰረተ ልማት አቅራቢ ነው። አንድ ንዑስ ክፍለ ኢንዱስትሪው ነው። ሁለተኛው ደግሞ የመሰረተ ልማት ነው። መሰረተ ልማት ስንል እንግዲህ ሰፊ ነው። መንገድ መውሰድ ይቻላል፣ ድልድይ መውሰድ ይቻላል። ትላንት ስንመጣ የተጠቀምንበት የአውሮፕላን ማረፊያዎች አሉ፣ የማብራት አለ። ይሄን ሁሉ የሚያቀርብ ደግሞ መሰረተ ልማት ንዑስ ክፍል አለው። ሌላው ደግሞ እነኚህ ንዑስ ክፍሎች በደንብ ፋንክሽን እንዲያደርጉ ወይም ደግሞ እንዲያገለግሉ የሚያቀርቡ ስራዎችም አሉት። እንደ ኤሌክትሪክ መዘርጋት፣ የውሃ ተፋሰስ፣ እንደዚህ የመሳሰሉት ስፔሻል ኮንስትራክሽን የሚባሉትንም የሚያቀርብ ነው። ስለዚህ አሁን ስናጠቃለል ኢንዱስትሪው ለሌላው ክፍለ ኢኮኖሚ ቀድሞ የሚደርስ ሌላው ክፍለ ኢኮኖሚ ፋንክሽን የሚያደርግበትን መሰረተ ልማት ቀድሞ የሚያቀርብ ማለት ነው። ይሄን ካልኩ እና ምን እንደሆነ በዚህ ከገለጽኩ ግዝፈቱንም በዚህ መጠን ከገለጽኩ ምን ባህሪዎች አሉት የሚለውን ማየት እንፈልጋለን። አንደኛው ከኢንዱስትሪ ባህሪ እና ኢንዱስትሪው ደግሞ ኦፕሬት የሚያደርግበት የክላይንት ኮንቴክስት አለው። ምን ማለት ነው? የኢንዱስትሪው ተጠቃሚው ማህበረሰብ አውድ ውስብስብ የሆነ አውድ ውስጥ በራሱ የኢንዱስትሪ ባህሪ ኦፕሬት የሚያደርግ ነው። ስለዚህ ከነኚህ ለምሳሌ ብናይ አምራች ኢንዱስትሪን ብናይ አንድ ቦታ ላይ በኮንስትራክሽን ኢንፍራስትራክቸሩ ከተሰራለት በኋላ ይመጣና እዛ ያመርታል። ሳሙና የሚያመርት አንድ ፋብሪካ ቢኖር እዛው ነው የሚያመርተው፣ ሌላ ቅርንጫፍ ካልከፈተ። ወደ ኮንስትራክሽን ስንመጣ ግን የኮንስትራክሽን ቢዝነሱ የሚሰራው ፕሮጀክት ቤዝድ ነው፣ ወይም ደግሞ ፕሮጀክትን መሰረት ያደረገ የቢዝነስ ኦፕሬሽን ነው የሚያደርገው። ፕሮጀክት ደግሞ በባህሪው አንድ ቦታ ላይ ይጀመራል፣ ያልቃል፣ ሞቢላይዜሽን አለው፣ ዲሞቢላይዜሽን አለው። እንደገና ደግሞ ዘሴም ወይም ደግሞ ተመሳሳይ የሆነ ፕሮጀክት ሆኖ የተለያየ ሎኬሽን ላይ ማይግሬት አድርጎ የሚሄድ ስለሆነ ደግሞ እያንዳንዱ የፕሮጀክት ባህሪ ደግሞ ራሱን የቻለ እና ተመሳሳይ አይደለም ማለት ነው። አንዱ የኢንዱስትሪ መገለጫ ነው። ሌላው ደግሞ የኢንዱስትሪው መገለጫ ልክ የመደመር ጽንሰ ሀሳብ የሚገለጽበት ኢንዱስትሪ ነው። የተለያየ ማቴሪያል ግብአት ይጠቀማል። የተለያየ ሙያ ዘርፍ ያላቸው ሰዎችን ይጠቀማል። የተለያየ ስራዎች ተሰርተው አንድ አካላዊ የሆነ
መሰረተ ልማት ይፈጥራሉ። ይሄ አንዱ ባህሪ ነው። ሌላው ደግሞ የኢንዱስትሪ ባህሪ ልክ እንደ መደመር ብዙ የሆነ ባለድርሻ አካላት አሉት ወይም ደግሞ ተዋናይ አሉት። እያንዳንዱ ተዋናይ ደግሞ የራሱ ፍላጎት ያለው ነው። ያ ፍላጎት አንዳንድ ጊዜ የሚቃረን እስከሚመስል የሆነ ባህሪ ያለው እንግዲህ እዚች ጋር ነው አሁን ቁጥጥር የምትለው የምትመጣው። ሌላው የዚህ ኢንዱስትሪ ባህሪ ቢዝነሱ ቮላታይል ነው ወይም ደግሞ ተቀያሪ ነው። ይሄ የኢንዱስትሪ ባህሪ ነው። ወደ ክሊያንቱ ደግሞ ስንመጣ የክሊያንቱን ኮንቴክስት ደግሞ ስናይ ብዙ ጊዜ በተለይም ዓለም አቀፋዊ ቢሆንም በኢትዮጵያና ባደጉ ሀገሮች የኢንዱስትሪው የክሊያንት ኮንቴክስት ወይም ደግሞ የባለድርሻ አካላት አውድን ስንመለከት ፕሮጀክት ሲጀምሩ ማቹር ያልሆነ አውድ ውስጥ ነው የሚጀምሩት። በደንብ ዲፋይን አይደረግም ስኮፑ፣ ፊዚቢሊቲ ስተዲዎቹ በደንብ አይጠኑም። ይሄ ባልሆነበት ፍላጎት በደንብ አርቲኩሌት ተደርጎ አይቀመጡም። ይሄ በሆነበት እንዲጀመር ይደረጋል። ሌላው ደግሞ ግሎባሊ የዚህ ኢንዱስትሪ ባህሪ ሰርቪሱን ለሚሰጠው አካል የሚያጫርተው በሎ ፕራይስ ፐር ሲስተም ነው። ስለዚህ የሚፈልገው ሃይ ኳሊቲ ይፈልጋል፣ ግን አዋርድ የሚያደርገው ሎ ፕራይስ ላቀረበው። ይሄ የአንዱ የክላይንት ኮንቴክስት ነው። ሌላው ደግሞ አክሮስ ደ ግሎብ ወይም ደግሞ ሀገራችን ውስጥ አሁን በስፋት የሚታየው በቂ ፈንድ ሳይኖረው ይጀመራል። ስለዚህ በተቆራረጠ የፈንድ አቅራቦት እንዲሄድ የሚገደድ ኢንዱስትሪ ነው። በዚህ ኢንቫይሮንመንት ውስጥ እንግዲህ አሁን ኦፕሬት የሚያደርገው። በሌላ በኩል ደግሞ ይህንን ኢንዱስትሪ ግዝፈቱን ብቻ ሳይሆን አስፈላጊነቱን ደግሞ ስናይ በሶስት ነገር ተፈላጊነት ይኖረዋል። የመጀመሪያ ማህበራዊ ነው። ማህበራዊ ስንል ቅድም ትላንትና ስንመጣ ያየነው እንደዛ አይነት ውበት ያለው እንደዛ አይነት ግሬስ ያለውን የመስጊድ ስናይ ውጤቱ የኮንስትራክሽን ኢንዱስትሪ ነው። ስለዚህ እምነታችንን ቫልዩአችንንም ለማልማት የሚያስፈልግ መሰረተ ልማት አቅራቢ ነው ማለት ነው። መማር ከፈለግን ለዛ መሰረተ ልማት የሚያቀርበው ማን ነው? ኮንስትራክሽን ኢንዱስትሪ ነው። ስለዚህ ማህበራዊ ፋይዳው ትልቅ ነው ማለት ነው። ሌላው ደግሞ ኢኮኖሚ ፋይዳው ነው። ኢኮኖሚ ፋይዳውን በምናይበት ጊዜ ለምሳሌ በኢትዮጵያ በግምት ወይም ደግሞ ራፍሊ ወደ 20% አካባቢ አንዳንድ ጊዜ ወደ 24ም ይሄዳል 21ም ይሄዳል 20 19 አካባቢ እንትን ይላል። የዛን ያህል ለጂዲፒው ኮንትሪቢዩሽን አለው። ስለዚህ ትልቅ መስክ ነው ማለት ነው። እንደገና ደግሞ በስራ ዕድል ፈጠራ በጣም ከፍተኛ ከአግሪካልቸር ቀጥሎ የስራ ዕድል ፈጠራ ያለው ሴክተር ነው። በእኛ ሀገር ከ10% በላይ የስራ ዕድል የሚፈጥር ነው። በኩባንያዎች ራሱ ስናይ እኛ አሁን እንመዘግባለን። በሀገር ደረጃ የተመዘገቡ ከ37,000 ኩባንያዎች አነስተኛ፣ መካከለኛና ከፍተኛ ኩባንያዎች አሉ። እንደገና ደግሞ ከ100,000 በላይ የሰለጠነ የሰው ኃይል የተመዘገበበት ነው። ስለዚህ ይሄን ሁሉ ፋይዳ አለው ማለት ነው። እንደገና ደግሞ ከአካባቢ አንጻር የመጨረሻውን ከአካባቢ አንጻር በምንመለከትበት ጊዜ ኮንስትራክሽን ኢንዱስትሪ በዓለም ጥናት መሰረት የናቹራል ሪሶርስ ከሚጠቀሙ ኢንዱስትሪዎች መካከል 66% የናቹራል ሪሶርስ ወይም ደግሞ የተፈጥሮን የአካባቢ ሀብት የሚጠቀም ነው። ያ ብቻ ሳይሆን ለአካባቢው በጣም ከፍተኛ የሆነ ወደ 46% ያህል ዌስት ጄኔሬት የሚያደርግ ነው። ወይም ደግሞ ቆሻሻውን ወይም ተረፈ ምርቱን ለአካባቢው ፕሮዲስ የሚያደርግ ነው። ይሄ ሁሉ ሲደመር ምን ይፈልጋል? ቁጥጥር ይፈልጋል ማለት ነው። ጥሩ ነው እየተብራራ ያለው ቤቱም እንዲሰማ ብዬ ነው። ይሄ የኮንስትራክሽን ኢንዱስትሪ በጣም ወሰብሰብ ያለ ዘርፍ ነው።
በዚህ ዘርፍ ውስጥ ደግሞ በአንድ በተወሰነ ጉዳዩ የሚመለከታቸው አካላት ብቻ ሳይሆን በጣም ባለ ብዙ ሚና ሰዎች አሉ፣ ስቴክ ሆልደሮች አሉ። እነኚህ በጣም ብዙ እጆችን እንዴት አድርገን ነው የተናበበ እቅድ ኖሯቸው በጋራ መስራት እንዴት ይችላሉ የሚል ነገር አንድ እሱ ማንሳት በጣም አስፈላጊ ነው። በሌላ በኩል ደግሞ በተለይ ሬጉሌት እንደሚያደርግ ተቋም የጥራትንም ጉድለት ኦዲት እንደሚያደርግና እርምጃ እንደሚወስድ አካል ዘመናዊ የቁጥጥር ስርዓት ከመዘርጋት አኳያ ምን ላይ ናችሁ የሚል ሁለተኛ ጥያቄ ነው። ሶስተኛ በጥራት ጉድለት ምክንያት ለሚደርስ ኪሳራ ምንድነው እርምጃ ልትወስዱ የምትችሉት? ከመጀመሪያ ብነሳ ኢንዱስትሪው የባለብዙ ባለድርሻ አካላት ናቸው። መብዛታቸው ብቻ ሳይሆን በአብዛኛው ጊዜ የዲቬት የሚያደርግ ኢንተረስትም ያለው ነው። ስለዚህ ይሄ እንዴት እንዳኛለን የሚል አንደኛው በፖሊሲ ነው እንዳኛው፣ ሁለተኛ ለሁሉም የሚሰራ የቁጥጥር ስታንዳርዶችን ማስቀመጥ ነው። ሌላው ግን ለኢትዮጵያ ሰፊ ነው ቅድም ሲገለጽ የነበረው። እንደገና በዚህ ሰፊ ሀገር ውስጥ በጣም ብዙ ፕሮጀክቶች ናቸው የሚሰሩት በብዙ ባለቤቶች። ስለዚህ ይሄንን የህዝብን ኢንተረስትና የቁጥጥር አላማዎቹን አምስቱን የቁጥጥር አላማዎቹን አቺቭ ለማድረግ የምንጠቀምበት አሁን ቴክኖሎጂው የደረሰበት ደረጃ አለ። ሶ በዛ ቴክኖሎጂ በወቅቱ መረጃ ለተቆጣጣሪ ውስጥ ላሉ አካላት የሚደርስ ወይም እንዲደርስ በማድረግና ወቅታዊ የሆነ የቁጥጥር ምላሽ በመስጠት ይሄንን እንቀርፋለን ነው። ሌላው በፊዚቢሊቲ እና በኢኒሺዬሽን ወቅት እና በፕሪ ኮንስትራክሽን ባሉ ስራዎች የነኚህ ክሊያንቶች ወይም ደግሞ ባለድርሻ አካላትን ወደ አንድ ስምምነት የሚያመጣ ሁኔታ መፍጠር አሁን ጠቅላይ ሚኒስትራችን እንደሚያደርጉት ጨርሶ መጀመር የሚለው ነው። ሌላው ደግሞ የተጠየቀው የዚህ የኳሊቲ ዲፌክት ወይም ደግሞ የኳሊቲ ግድፈት ቢኖርና ከዛ ግድፈት የተነሳ የሚመጣውን ዳሜጅ ወይም ደግሞ ኪሳራ ማን ነው የሚከፍለው፣ እንዴት ነው ኮንትሮል የምናደርገው የሚለው ከመጀመሪያው ጋር የተያያዘ ነው። ኦን ታይም ክትትል ካለ ፋይናል ላይ ዲፌክቶችን ኢንቨስቲጌት የማድረግ እንትን አይኖርም። ኦን ስፖት የማስተካከል ስራ ይሰራል። እንደ ህግ ግን የሲቪል ኮዱም ይሁን ሌሎች ዘርፉ የሚመራባቸው ስርዓቶች አሉ። ሶ በዛ ያጠፋው በተለይ ኮንትራክተሩ ሪስኩን ቢር ያደርጋል እንደየ እንትኑ ማለት ነው። ሌላው አሁን የጥራት ኦዲት እንሰራለን። የጥራት ኦዲት ስንሰራ እንግዲህ ኢንጂነሪንግ የራሱ ሶሉሽን አለው። ሁሉም ነገር ይፈርማል ሳይሆን ኮስት ይጨምራል፣ ኮሬክት ይደረጋል። በስም መጥራት ይቻላል። እንደዚህ አይነት ስራ የሰራ ነው። ማን ነው ኮስቱን የሚሸከመው? ኮንትራክተሩ ይሸከማል። ሄዶ ግን ማህበረሰቡ ላይ ጫናው የሚመጣው ይሄ ለዚህም ነው ሬጉላቶሪ ፍሬምወርክ በጣም አስፈላጊ ነው ተብሎ የሚገመተው። ሌላው የቴክኖሎጂን ነው። ቴክኖሎጂ በሁለት ነገር ይጠቅመናል። አንደኛው የመረጃ ቅብብሎቹን በማሳለጥ ትክክለኛ መረጃ በወቅቱ በመስጠትና ትክክለኛ ዲሲሽን ለመስጠት አመቻች ሁኔታን ስለሚፈጥር ይሄ ነው። ሁለተኛው ቴክኖሎጂ ደግሞ ቴክኖሎጂ በረቀቀው ቁጥር የሚፈለገው ስታንዳርዱን የጠበቀ ግብአቶችን የማምረት እድል ይሰጠናል። ለምሳሌ አሁን እንደ ሀገራችን በሳይት ላይ ነገሮችን ሁሉ ከምናምርት በፋብሪካና በቴክኖሎጂ የተመረቱትን መገጣጠም ወደዛ ብናድግ ምን ይሆናል? ሃይ ኳሊቲ ሃይ ፐርፎርማንስ ያለው መሰረተ ልማትን ማግኘት እንችላለን። ከዚህ ይሄን ከገለጽኩ የቁጥጥር ስርዓታችን ምን መሆን አለበት የሚለው ጥያቄ እዚህ ጋር ይመጣል። እንዴት ነው ምርቶቹን ጥራታቸውን የምንቆጣጠረው? ግብአቱም ማለት ነው። ግብአቱ ደግሞ ፕሮሰስ ተደርጎ
ወይም ደግሞ በኮንስትራክሽን ኢንዱስትሪ ፕሮሰስ ካለፈ በኋላ የፕሮሰስ ጥራት ይኖራል። እንደገና ፕሮዳክቱስ የመጨረሻ ፋይናል ፕሮዳክቱ ኳሊቲ ምን ይመስላል የሚባለው በዓለም አቀፋዊና እንደ ራሳችን ሀገር ኮንቴክስት የቁጥጥር ስርዓት ያስፈልገናል ማለት ነው። ስለዚህ የቁጥጥር ስርዓት ሲባል ከፖሊሲ ይጀምራል። አዋጆች አሉ ከኮንስቲቱሽን ጀምሮ እስከ ታች ድረስ ያሉ የህግ ማዕቀፍ በሰንሰለታቸው የተቀመጠ ቢሆንም ዋነኛው ግን ስታንዳርድ የሚባላል አስገዳጅና አስገዳጅ ያልሆኑ ስታንዳርዶች አሉ። በተለይ አስገዳጅ ስታንዳርዶች እንዴት ነው የሚተገበሩት የሚለውን ከፕላን ከማድረግ ስንገነባ መጨረሻ ላይ የምናስረክበው ፕሮዳክት በዛ አይን መተመን ይኖርባቸዋል። ወደ ሀገራችን ስንመጣ ከኳሊቲ አንጻር የቁጥጥር ስርዓታችን ይላላ ስለነበረ ቅድም ዶክመንተሪ ፊልሙ ላይ እንዳያችሁት ይላላ የቁጥጥር በተለይ በኢህአዴግ ዘመን የቁጥጥር ላንድስኬፑ እስከ መጥፋት የደረሰበት ስለነበረ በኳሊቲ ችግር ነበረን፣ በጊዜ መጨረስ ችግር ነበረን። እንደገና ደግሞ የሴፍቲ ችግር ነበረብን። ፋንክሽናሊቲም ላይ ችግር ነበረብን። ለምሳሌ መንገዶችን ቅድም ሲገለጽ እንደነበረው ለመኪና ብቻ ነው ፋንክሽኑ አሳጠሩት ማለት መንገድ ለአጠቃላይ ሞቢሊቲ ማገልገል ሲገባው ወደ ዲሚኒሽ ሆነውን ወይም ወደ ተወሰነ አገልግሎት ብቻ እንዲሆን ተደረገ ማለት ነው። ያ ብቻ ሳይሆን በጊዜ ሲያልቃል ወይ አያልቅም የቁጥጥር ስርዓቱ ስላልነበረ ምን አመጣ? እነኚህ ስብራቶች በዚህ በኢንዱስትሪ ውስጥ የነበሩትን ስብራቶች የሚጠግን ሪፎርም ይፈልጋል ማለት ነው። ስለዚህ መንግስታችን የመጀመሪያ ስራ የሰራው የቁጥጥር ስነ ምህዳሩ ሰብሰብ ባለ በፊት ፍራግመንትድ የሆነ ነበረ ሰብሰብ ባለ ተቋም ማቋቋም ነበር። ተቋም ተቋቁሟል። ከዛ በኋላ ደግሞ ተቋሙ የሚሰራበት የህግ ማቀፎች እስከ ስታንዳርዶችና ደንቦች መመሪያዎች ማዘጋጀት ነበረብን። እነኛን በዘርፎ የነበረውን የቁጥጥር ስብራቶችን የምንጠግንበት ነው። እጅግ አድርገን እናመሰግናለን። የኮንስትራክሽን ኢንዱስትሪው እጅግ የጎላ አስተዋጽኦና ፋይዳ ያለው ትልቅ ዘርፍ ነው። ይሄ ዘርፍ አገር በመገንባት ሂደት ውስጥም ትልቅ አስተዋጽኦ ማበርከት የሚችል ነው። ከኢኮኖሚ አኳያ ብቻ ካየን የኮንስትራክሽን ዘርፍ ከ20% በላይ የሚሆነውን የሀገራችንን አጠቃላይ ጂዲፒ ኮንትሪቢዩት የሚያደርግ ትልቅ ዘርፍ ነው። ከግብርና ቀጥሎ ደግሞ ከፍተኛ የስራ እድል የሚፈጠርበት ዘርፍ ነው። በሶስተኛ ደረጃ ኮንስትራክሽን ኢንዱስትሪ ማለት ምንም እንኳን ዓለም አቀፋዊና ሀገራዊ ቻሌንጆች ወይንም ደግሞ ችግሮች ቢገጥሙትም ችግሩን በተቻለ መጠን ፋይት እያደረገ በራሱ በውስጡና ውጫዊ ባሉ ጉዳዮች እያለፈ ያለ ኢንዱስትሪ መሆኑን መገንዘብ በጣም ጥሩ ነው። ሀገር የሁለት ነገር ውጤት ናት። ስለ ኢትዮጵያ አይደለም ብንወያየው ሁለቱ አንደኛው የኢንፍራስትራክቸር ውጤት ናት። ይሄ ኢንፍራስትራክቸር በቀጥታ ከኮንስትራክሽን ኢንዱስትሪ ጋር የሚያያዝ ነው። የትኛው መሰረተ ልማት የምንለው በግንባታ ውስጥ የሚያልፍ እንደመሆኑ መጠን የኮንስትራክሽን ኢንዱስትሪ ጋር በቀጥታ ተያያዥነት ያለው የአየርም ይሁን በውሃ ላይ የሚሄደው የሚንቀሳቀሰውም ይሁን ከተማ ስንገነባም ይሁን አገራዊ መሰረተ ልማትም ይሁን የኢንፎርሜሽን ቴክኖሎጂም ይሁን ሌሎች ብዙ ቆጥረን የማንጨርሳቸው መሰረተ ልማቶች ከኢንፍራስትራክቸር አኳያ በተለይ የፊዚካል ኢንፍራስትራክቸር በቀጥታ ከዚህ ጋር የሚያያዝ ነው። ሁለተኛው ሀገር የሚሰራበት ኢንፍራስትራክቸር የምንለው ነው። ኢንፍራስትራክቸር ይሄ የሶፍት ስኪሉን የስነ ልቦና ውቅሩን ስለ አስተሳሰብን ስለ ፐርስፔክቲቭም በውስጡ የጨመረ ልክ በኮምፒውተር ሳይንስ እንደምናውቀው ሃርድዌርና ሶፍትዌሩ ተጨምሮ ነው አንድ ሀገር የሚሆነው። ስለዚህ ሁለቱንም ፓርትሊ ማየት የሚችል ትልቅ ዘርፍ ነው ኮንስትራክሽን ኢንዱስትሪ።
ዛሬ ላይ አንዳንዴ ቻሌንጅ የሚያደርጉን ጉዳዮች አሉ በዘርፍ ላይ በተለይ አብዛኛው የኮንስትራክሽን ኢንዱስትሪ በተለይ ከውጭ ሀገር ከሚመጡ ግብአት ላይ የተንጠለጠለና የተመረኮዘ ከመሆኑ ጋር ተያይዞ ዓለም አቀፍ ላይ ያለው የዋጋ መዋዠቅ በቀጥታ ዘርፉን ይነካዋል ማለት ነው። እያንዳንዷ ነገር ሳትቀር ከውጪ ሙሉ በሙሉ ይገባ የነበረ ከመሆኑ ጋር ተያይዞ በቀጥታ ችግር ነበረበት። በሁለተኛ ደረጃ ከእውቀት ጋር ከስኪል ጋር ከሞያ ጋር የሚያያዙ ጉዳዮች 70-30 ተብሎ የነበረው የትምህርት ስርዓት 70% ኢንጂነር እንዲሆኑ መሐንዲስ እንዲሆኑ ተብሎ በነበረው ቀድሞ በነበረው ስርዓት ስራ ሲሰራ ነበረ። ያ ሪሊ የትምህርት ስርዓታችን በተለይ ደግሞ ከቲዮሪ በዘለለ ሞያዊ ድጋፍና በቀጥታ የሚጨበጥ ነገር ከመስራት አኳያ ደግሞ የራሱ ግድፈት የነበረበት ከሞያ ጋር የሚያያዙ ጉዳዮች ናቸው። እነኚህን ጉዳዮች ምን አድርገን በስትራቴጂ ማቀፍ እንዴት መፍታት ይጠበቅብናል በሚል በ10 ዓመት የልማት እቅዳችን ጋር እንደ ከተማና መሰረተ ልማት ዘርፍ ስራ ስንሰራ ቆይተናል። እሱም መቀየር የምንችለው አንደኛ በተለይ የኮንስትራክሽን ግብአት ላይ የሚያስፈልጉንን ከውጪ ጥገኝነት የነበረንን ጉዳይ እንዴት በሀገር ውስጥ ማምረት እንዴት እንችላለን የሚል ትልቅ ጥናታዊ ጽሁፍ ተዘጋጅቶ ሮድ ማፕም ከዛ አኳያ ተዘጋጅቶ ስራ ሲሰራ ቆይቷል። ይሄ ከሚኒስትሪ ኦፍ ማይኒንግ ጋር ከማዕድን ሚኒስቴር ጋር ከኢንዱስትሪ ሚኒስቴር ጋር በጋራ በመሆን ስራ መስራት ጀምረናል። ስናጠና ያገኘነው ወደ 90% የሚሆነው የኢትዮጵያ የማዕድን ውጤት ለኮንስትራክሽን ዘርፍ የሚያገለግል መሆኑ ከተረጋገጠ በኋላ ከውጪ የሚመጣው እና ዋጋውንም ይሁን ሌሎች ጉዳዮችን ወሰብሰብ የሚያደርገው ጉዳይ ሎካሊ ባለው አቅም መፈታት አለበት ከሚል አኳያ ትልቅ ዲፓርቸር ስራ እየተሰራ ይገኛል። ከሞያ አኳያና ከዚህ ከስኪል ጉዳይ ጋር በሚያያዝ የኛ ተማሪዎች በቲዮሪ ተመርቀው ቢመጡ አንድ እነሱ መልሶ በማሰልጠን የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተሩም ከኛ ጋር ናቸው። ይሄንን ስኪል ለኛ ለመንግስት ሰራተኛው ብቻ ሳይሆን አጠቃላይ ዘርፉ ላይ ለሚሰማራው ባለሙያም ጭምር የእውቀት ሽግግር እንዲኖር መልሶ የማሰልጠን ይሄ ሲባል በሳይንሳዊ መንገድ የተገኘ እውቀቶችንም በተመሳሳይ መንገድ ደግሞ በዘልማድ ትራዲሽናል በሆነ መንገድ የተገኘ እውቀቶችንም አፕሪሼት በማድረግም ጭምር ከሱ ጋር የሚያያዙ ነገሮች ለመፍታት ጥረት እየተደረገ ይገኛል። ይሄ ኮንስትራክሽን ዘርፍ እንደምታውቁት በጣም ብዙ ሀብት የሚፈስበት ብዙ የስራ እድል የሚፈጠርበት ሀገርን ለማሳየት ምን ሰራቸውን ስራዎች በከፍተኛ ደረጃ መግለጽ የሚችል ትልቅ አቅም ያለበት ብዙ ተዋንያን ደግሞ በውስጡ የሚጫወት ስለሆነ ይሄንን ደግሞ እንደ መንግስት ሬጉሌት ማድረግ አለብን በሚል የኮንስትራክሽን ተቆጣጣሪ ባለስልጣን ተቋቁሟል። ይሄ ባለስልጣን በዋናነት ከሚሰራቸው ስራዎች ዛሬ የሚገነቡ የትኛውም የኮንስትራክሽን ጉዳዮች ነገ ትውልድ ላይ የሚሆን አገር ላይ ሸክም መሆን እንዳይችሉ ጥራታቸውን ጠብቀው የሚገነቡ ስለመሆናቸው ማረጋገጥ የቁጥጥር ስርዓቱን ደግሞ ዘመናዊ ቴክኖሎጂን በመደገፍም ጭምር ዘርፉን እንዴት ከቴክኖሎጂ ጋር እናስተዋውቃለን በሚልም አስተሳሰብ የሚሰራ ስራ ያለ መሆኑን በኢትዮጵያ አጠቃላይ የኮንስትራክሽን ኢንዱስትሪ ውስጥ ያሉ ተዋናዮች ተቀራርበው በዲሲፕሊን ስራዎቻቸውን መስራት እንዲችሉ በጅምላ ይሄ ዘርፍ ችግር አለበት ከሚል አተያይና ፍረጃም ተወጥቶ ሌሎች አፕሮቾችንም በመከተል በተለይ ጥሩ ስራ ለሰሩ ኢንዱስትሪው መልሶ የሚያበረታታበት ችግር ደግሞ ለፈጠሩት ደግሞ ተጠያቂነትን የሚያረጋግጥበት አጠቃላይ ስርዓት እየተከተልን እንገኛለን። የከተማ ልማት ብንለው የሀገር እድገት ብንለው በእያንዳንዱ ዘርፍ ላይ የሚሰሩትን ስራዎች ፊዚክሊ የምናያቸው የሚጨበጡ ቢዳሰሱ ስራዎች በዚህ ዘርፍና ዘርፍ ብቻ በኮንስትራክሽን ኢንዱስትሪ ውስጥ የሚያልፉ መሆናቸውን እግረ መንገድ መረጃ ለመስጠት ነው። ስለዚህ አሁን እኛ እስካሁን እንግዲህ አውርተናል። ከቤት ውስጥ 1 2 3 ሰዎች እድል ወስዳችሁ ጥያቄ አስተያየት እንድትሰጡ እድል ለመስጠት ነው። እድል ማግኘቴን በጣም ደስ ብሎኛልና የመጀመሪያው ደስታዬን የምገልጸው እንደው በታሪክ አጋጣሚ የኛ ዞን ከማንኛውም ከመሰረተ ልማት ይሁን ከእድገት ጎዳና ወደ ኋላ የቀረች ዞን ነበረችና በ2018 ዓመተ ምህረት ግን ከክልልም ከፌደራልም በሚደረጉ ድጋፋዊ ጉብኝቶች ብዙ ለውጦች አሳይታለይና ለዚህ መድረክ ቴንኪው ማለት ፈልጋለሁ። ቤቱም ሞራል እንዲሰጥልኝ ፈልጋለሁ።
ይሄን በማለቴ ስለ ኢትዮጵያ ትንሽ ያው ከቤቱም ሲነሳ የነበረው ውይይታችንም ኢትዮጵያን ያካተተና ኢትዮጵያ ምን ትመስላለች የሚለውን ነገር ስለሆነ ኢትዮጵያ ባለ ረጅም ዓመታት ዘመናት ያላት ሀገር ናት። እናም በዚህ ሀገር ውስጥ ደግሞ ከ130 ሚሊዮን በላይ ህዝብ ያቀፈች ባለ ታሪክ ሀገር ናትና እኛም በእድሜያችን ስናቀው ባለ ረጅም ታሪክ ያላት ናትና በተለይ ደግሞ እኔ በተለይ ጧትም ሲቀርብ እንደነበረው ከለውጡ ወዲህ ከ6 ዓመታት ወዲህ በተለይ ያላት የልማት እና ኢኮኖሚካሊ ማህበራዊ ለውጧ በጣም የሚያስደምምና እኔ ለራሴ በጣም በታሪኬ ውስጥ ትልቅ ነገር ያገኘሁባት ሀገር ሆናለች። ይሄ ማለት ኢትዮጵያ ህዝብም አላት አቅምም አላት መሬትም አላትና የነበረው ችግር የፖሊሲ ችግር የመስራት ያለ መስራትና ያለንም ምሁራን ያለ መጠቀም ችግር ነው። ቀደም ጧት ላይ ሲቀመጥ ዋና ለፓናል ውይይት ተብሎ የተቀመጡ 4 ነጥቦች የፖሊሲ ማሻሻል ጥናት በተደረገው የነበረው አመታትና ያሳለፍናቸውን አመታቶች ምን ማድረግ አለብን ብሎ ሰው ቁጭ ብሎ ተወያይቶ የፖሊሲ ጥናትና ቅያሬ በመደረጉ እዚህ ለውጥ ላይ ደርሰናልና ቴንኪው ማለት ፈልጋለሁኝ። እኔ የምጠይቀው ስለ ከተማ ማሳደግ መታችኋል። ከተማችን አርጋለች። በእድገቷ መሰረት አስፋልቱም ተጀምሯል። ስለተጀመረ መብራቱም እንደ አዲስ አበባ እንዲሸባረቅ እንድታደርጉልኝ እንድታገዙልኝ ለማሳሰብ ፈልጋለሁ። ሁለተኛ የውስጥ ውስጡም ከተማ ብቻ ላይ ባትጥሉም የውስጥ ውስጡ መንገዶችም ከተማ ከንቲባ ቢመለከትም እገዛ ስለሚያስፈልጉ እንዳትረሱ ለማለት ለማሳሰብ ፈልጌ ነው። የገጠር ልማት ላይ ተያይዞ ባለፈውም ቃል ተገብቶ ታይቶ ይሰራል የደዌ መንገድ የሚለውም ተጠቅሶ ነበረ። ያ አሁን በ2019 ላይ ምን ታስቧል? እሱ ምን እያሰባችሁ ነው? በዚህ በደዌም በአፋርም ይሄን መንገደው መቼም የፌደራል መንግስት ምን እንዳለበት ችግሩን ታውቃላችሁ። ወደ እናንተ ለመገናኘት ችግር እየፈጠረብን ስለሆነ ይሄ ምን እየታሰበልን ነው? ስለ ከተማ ልማት አንዳንድ ነገር ለማለት ፈልጌ ነው። ሁሉን ነገር ወደ መንግስት መክፋት ሳይሆን ባለሀብቶች በሚችሉት መንግስት ጎን ሆነው መንግስት የመሬት አቅርቦቱን የተለያየ ችግሮችን እየቀረፈ እንትን ቢልና ባለሀብቶች በዚህ ላይ ቢሰማሩ የዜጎች የመኖሪያ ቤት ችግር ይቀረፋል። ትክክለኛ መነጽር ነው። እጅግ በጣም ደስ ይላል። ስለዚህ እኔ እንኳን ባለሀብት ሆኜ በዚህ ነገር ባልሳተፍም ሀብት ያላቸው ወገኖቻችንን ወደዚህ ነገር ለመገፋፋት ታገላለሁ ለማለት ነው። አመሰግናለሁ። እኛ በዚህ ትውልድ ያገኘነው ትርፋት አሁን ላይ በሚታየው ልማት እጅግ እየረካና ያለ ነው። ነገር ግን ያው በዚህ ሁኔታ ያለው ችግር እንደ ሀገራችን ሲታይ ብዙ ውስብስብ ችግር እንዳለው ይታወቃል። አሁን ግን ሁሉም ሰው ወደ ልማት በመዞሩ እናንተም መሪዎቻችን ከፌደራል ጀምሮ እስከ ዞን አመራሮች እስከ ወረዳ አመራሮች ያለ የመሪ ጥሩ መሆን ትንሽ እያሳየን ያለው ነገር በጣም ደስ ነው የሚለውና ግን ቅድም ወንድሜ እዛ ጋር የነካውን ነገር ነካ አድርጌ ማለፍ ደስ ብሎኝ ነው። ምክንያቱም አሁን ላይ ክልል ላይ ተፌደራል ክልል ተክልል ወደ ዞን የመጣ የኮሪደር ልማት እንደ ወረዳም ወርዶ ደግሞ ወረዳ ላይም የተወሰነ ነገር እንዳውም በጨፋ ሮቢት ከተማ አስተዳደር አካባቢ ብትሄዱ ባለፈው ያያችሁትና አታውም። አሁን ህብረተሰቡ ቤቱን አፍርሶ በነጻነት 65% የበለጠ ግምት ያለው ቤቱን አፍርሶ ቁጭ ብሎ ልማት እየሰራ ነው ያለው። ይሁንና ግን ከተማ አስተዳደራችን ባጭሩ በዚህ 4 ዓመት ውስጥ የመጣ ከተማ አስተዳደር የተፈቀደለት ስለሆነ ምንም ነገር የለው። ይሄ ተያይዞ ባጭሩ እነዚህ ነገሮች የእናንተም እገዛ ቢያስፈልግና ትልቅ ነገር መስራት የሚችሉ ልጆች ቆርቆሮ በቆርቆሮ ቤት ያለው ቅድም ዛጋ ሽማግሌ እውነት ነው። እና አሁን ላይ ደግሞ ትልቁ አሳሳቢው ነገር የፌደራል መንገድ በእኛ ከተማ መሃል ነው የሚያልፈው ያለችው ምንም ነገር ያቺ ከተማ ታይታ አትታወቅም። በ20 ዓመት ውስጥ አንድ ቀንም ሰርቪስ ወስዶ ያቅም መንገድ ትራንስፖርት ማለት ነው በዛች አካባቢ ላይ እሱ ነገርም ጎርቶናል። ቢታይልን ጥሩ ነው ላለሁ
ሌላ አንድ ድልድይ አለኝ ደረቅ ወንዝ አለ ሲሞላ ነቅንቋት ነው የሚያልፈውና ያ ድልድይ ደግሞ ከተሰበረ ፌደራል አይገናኝም እርግጠኛ ነኝ ሌላ ተለዋጭ መንገድ እስከሚሰራ ድረስ ቢያንስ ያ ነገር በእኛ ወረዳ ወይም በከተማ አስተዳደሩ አቅም የሚሰራ ስላልሆነ እነዚህንም ነገሮች እንግዲህ የተከበራችሁ እዚህ የመጣችሁ እንግዶቻችን ለዚህም ነገር በደንብ አድርጋችሁ ብትይዙልን የሚል ነገር ነው ያለኝ አላበዛም ጨርሻለሁ በመጀመሪያ አልহামዱሊላህ እንኳን ወደዚች ትንሿ ኢትዮጵያ ወደ ሆነች ዞን የመጣችሁ ማለት እፈልጋለሁ ይሄንን ዝም ብዬ አይደለም ይሄን ትንሿ ኢትዮጵያ ለማለት የፈለኩት ኦሮሞ ብሔረሰብ ዞን 4 ቋንቋ አንድ ገበያ ላይ በመልክትም በመነጋገር የሚገበያዩበት ቢኖር እዚህ ዞን ላይ ነው ለአብነት መጥቀስ ይቻላል ባቲ ሰንበቴ አማራ ኦሮሞ አርጎባ አፋር እኩል በኩል በሚባልበት አብሮ የሚኖርና የሚገበያይበት ስለሆነ ነው ለዚህም ነው ትንሿ ኢትዮጵያ ብዬ ለመጥቀስ የፈለኩት ሌላ አካባቢ አንድ ሁለት ብሔር አብሮ ሊኖር ይችላል ሊገበያይ ይችላል በዚህ ልክ ግን አለ ብዬ ስለማልገምት ነው እንኳን ወደዚህ መጣችሁ ለማለት ፈልጋለሁ የባቴ ህዝብ 3 መሰረታዊ ጥያቄዎች የውሃ የመንገድ የማብራት ፊታችሁን እዚህ እናንተም ለማደር እንዲመቻችሁ ሁሉንም እንድታሟሉ የሚል ሐሳብ ስላለኝ ነው ሰላም አለይኩም ወራህመቱላሂ ወበረካቱ በኮሪደር ልማት ላይ ብልጭልጭ ነው ምንድነው የሚሉት እኔ እዛ ላይ እንደ ሀገር ነው ጫልቱ ሳሜ መናገር የምትፈልገው እንደ ሀገር እዛ ላይ ምንም እንደዚህ የሚለው የሌባ አጻጻፍ ነው ይሄ አይባልም እንደዚህ ተለፍቶ እንደዚህ ያመረ ከተማ ብልጭልጭ ነው ማለት ይሄ ጥሩ አመለካከት የሌለ ሰው ነው ያለው ሰው ነው እንደዛ የሚለው እዛ ላይ እኔ በርቱ ወደኛም መጣችሁ እኛንም ከሚሴ ከተማ መጣችሁ እንደዚህ ከተማችን መዘየር እንደዚህ ስራ ማሳየት እንደዚህ ይሰራ ብላችሁ መጣችሁ ስራ ፈታችሁ እኛ ጋር መጣችሁ እንደዚህ እኛን ለማሳየት በጣም አድርገን እናመሰግናለን እንደ ጨፋሮ ቤት ከተማ አንድ ችግር አለ እሷን ብቻ ነው የሚያነሳው የፌደራል መንግስት ነው ኮሪደር እየሰራን ነው በደንብ አድርገን እየሰራን ነው አስተዳደራችን መጥቶ አይቶ አመሰግኖ ነው የሄደው ግን የፌደራል መንግስት ላይ እንጨት እየቆመ ነው ይሄ በጣም አሳስቦኛል አመሰግናለሁ ቃል የሚገቡ ነገሮች ግን ደግሞ የማይፈጸሙት ላይ ትኩረት አድርጉ ይሄ ትክክለኛ ሐሳብ ነው በተለይ የለውጡ መንግስት ደግሞ ቃል እንዲሁ ተነስቶ አይገባም የገባውን ደግሞ በመፈጸም ይታወቃል ማለት ነው ስለዚህ ያው እንደ መንግስት አይመለከተንም ማለት አይደለም ቀድሞም የነበረው ግን እኛ አሁን ሳይጠና ተግባራዊ ማይደረግ ነገር ህዝብ ስለጠየቀ ብቻ ማንጨርሰውን ነገር አንጀምርም እሱ ጉዳት ስላለው ለፓናሊስቶቻችን 2 ወር 3 ደቂቃ ቅር የሚላችሁን ነገር ከቤትም የተነሳ ሊሆን ይችላል ወይ ደግሞ በተሰጣችሁ ርዕሰ ጉዳይ ላይ ሊሆን ይችላል ከኮንስትራክሽን ዘርፉ ምን እድሎች አሉ እምቅ የሆኑ እድሎች ምን አሉ የሚለው ላይ ትንሽ በሄድበት ብዬ ነው ያሰብኩት በእድሎቹ በደንብ ከመራን ብዙ ቢሆኑም ግን ዋናዎቹ 4 ናቸው ብዬ ያስባለሁ የመጀመሪያው የተፈጥሮ ሀብት ያለንን የህዝብ ብዛት ያለንን ከህዝብ ብዛት ውስጥ ደግሞ ወደ 70% ወጣት ነው አሁን ደግሞ የተማሩ በዘርፉ ትምህርት ያላቸው ትምህርት ብቻ ሳይሆን የፈጠራ ባለቤቶች የሚሆኑ ብዙ ኢትዮጵያኖች አሉ ስለዚህ ኮንስትራክሽን ኢንዱስትሪው ይሄን በደንብ መርተን ከተጠቀምን አንድ እድል ነው ብዬ ወስዳለሁ ሌላው ደግሞ ቅድም እዚህ ቤት ውስጥ ሲነሳ እንደነበረው የህዝብ ብዛቱም እድገቱም ልማቱም እየፈጠረው ያለው እድሎች አሉ ከዛ የተነሳ የከተሜነት ክስተት በፍጥነት ኢትዮጵያ ውስጥ እየመጡ ነው ከተሜነት መጣ ማለት ደግሞ የኮንስትራክሽን ኢንዱስትሪው የፍላጎት በፍጥነት ይጨምራል ይሄን ፍላጎት በደንብ ከመራ ነው ትልቅ እድል ነው በደንብ ካልመራን ግን ትልቅም ስጋት ይሆናል ማለት ነው ስለዚህ አሁን ምንድነው ይሄንን የክትመት ኩነት ከስር ብንችል አስቀድመን ልክ እንደ ሰመራ from the scratch ብንመራው
ካልቻልን ግን ከእድገቱ መሳ ለመሳ ሊሄድ የሚችል የኮንስትራክሽን ኢንዱስትሪ የፍላጎት ምላሽ መስጠት ይኖርብናል። የኢትዮጵያ ከተሞች የኮሪዶር ልማት ባይደርስላቸው ኖሮ ምን ይሆኑ ነበረ የሚለውን ብቻ ትንሽ ማሳየት ፈልጋለሁ። ቅድም እንዳልኳችሁ የኢትዮጵያ ከተሞች ባለ 4 ቀለበት ባህሪ እያንጸባረቁ ነበረ። የመካከሎቹ ወይም የውስጠኛዎቹ 2 ቀለበቶች እርጅና የተጫጫናቸው ለዜጎች ክብር የማይመጥኑ የከተማን ገጽታ ብቻ ሳይሆን የሀገርንም ክብር የሚያጠፉ በሂደት ግን ነዋሪዎቻቸውን ጭምር ለባሰና እጅግ ከፍተኛ ለሆነ አደጋ ወደሚያጋልጥ የስጋት ከባቢ መቀየር ጀምረው ነበረ። ፒያሳ አካባቢ፣ ካዛንቺስ አካባቢ ሄዳችሁ ብታዩ ይሄ በተጨባጭ ይታይ ነበረ። ዜጎች እንዴት በዚህ አይነት ኑሮ ይኖራሉ የሚያስብል ክብረ ነክ የነበረ የህይወት ዘይቤ የታየባቸው ነበሩ። አራተኛው ቀለበት ደግሞ ገጠር አይሉት ከተማ ከውጪ ወደ ውስጥ የሚሆን አይነት የከተማ እርጅና ያለ ጊዜው የሚፈጠር ነበር። ስለዚህ በሁለቱ ባህሪያት ምክንያት ከውስጥ ወደ ውጪ እያረጀ እየበሰበሰ እየሞተ ነፍስ እያጣ እየሄደ የነበረ አይነት ከተሞች መሆን ጀምረን ነበረ። ከውጪ ወደ ውስጥ ደግሞ ገጠር አይሉት ከተማ ያለ ጊዜ እርጅና እየተቋቋመን ኢመደበኛ በሆነ አሰፋፈርና ህገ ወጥ በሆነ ወረራ ከተሞቻችን ሳንዱች እየሆኑ ነበረ። ቅድም ዶክመንተሪው ላይ እንደሰማችሁት ክብርት ሚኒስትር ሲያነሱ እንደነበሩት የኢትዮጵያ ከተሞች ይወለዳሉ፣ ያድጋሉ፣ ይሞታሉ የሚለውን የህይወት ዑደት መከተል ጀምረው ነበር። ከተሞች ሲሞቱ ዝም ብሎ የአንድ ከባቢ መሞት አይደለም። ከተሞች ሲሞቱ፣ ከተሞች ሲያረጁ ስልጣኔ አብሮ ይሞታል፣ ስልጣኔ አብሮ ያረጃል። ከተሞች ሲያረጁ፣ ከተሞች ሲሞቱ ኢኮኖሚ፣ የህዝቦች የእድገት ተስፋ፣ መዘመን፣ ቴክኖሎጂና የመሳሰሉት አብረው የማርጀትና የመጎዳት እድል ያጋጠማቸው ነበር። የኢትዮጵያ ከተሞች ራሳቸውን ብቻ ሳይሆን ሀገርን ይዘው የመዝቀጥ አደጋ ተጋልጦባቸው በነበረበት ጊዜ የመጣ ትልቅ የተቀናጀ ክቡር ጠቅላይ ሚኒስትሩ ሲያነሱት እንደነበሩ ነጠላ ያልሆነ ብልጭልጭ ወዘተ የሚለውን እንኳን ተውት፣ የቀና የሚያወራው አይነት ቋንቋ ነው የሚመስለኝ እኔ የከተማ ሳይንስን ባለሙያ ስለሆንኩ። ግን ደግሞ መሰረተ ልማትን፣ ፍትሃዊነትን፣ እኩል ተጠቃሚነትን፣ የዜግነት ክብርን ማቅረብ የቻልንበት ሲሆን ከዚያ አለፍ ስትሉ ደግሞ ሰማይ ጠቀስ ፎቆች የተሰሩበት ህፃናት ወጥቶ የሚበርቁባቸው ሜዳዎች የተሰሩባቸው ናቸው። ከዛ ያለፈስ ምን አድርጓል የሚለውንም ትንሽ መመልከት ያስፈልጋል። ከተሞቻችንን የታደገ ከተሞቻችንን መታደግ ብቻ ሳይሆን ኢኮኖሚያቸው እንዲነቃቃ ከተሞች ሳቢ፣ ምቹ፣ ተወዳዳሪ አልፈውም ፍትሃዊና አካታች እንዲሆኑ ያስቻሉ ናቸው። የኮሪዶር ልማት ማብለጭለጭ ሳይሆን ከተማን ማደስ ብቻም ሳይሆን ከተማን ማዘመን ብቻ ሳይሆን ከተማን መልሶ በህይወት ማኖር መሆን የሚያስችል መሆኑ ተረጋግጧል። አንድ ምሳሌ ነግሬ ሐሳቤን ልደምድም። እኔ አዲስ አበባ ተማሪ በነበርኩበት በ1990ዎቹ አካባቢ ከመስቀል አደባባይ ወደ ቦሌ ይወስድ የነበረው መንገድ የአዲስ አበባ እምብርትና እጅግ የተነቃቃው የንግድ ኮሪዶር ነበር። ይህ የንግድ ኮሪዶር ከተሞችን ለፖለቲካዊ ዓላማቸው በሚጠቀሙ ጥቂት ኃይሎች በቁሙ እንዲሞት ተደርጎ ነበር። ከሜክሲኮ ወደ ታች የሚወስደው መንገድ እንደሁ እነኚህ አካባቢዎች ተመልሰው እንዲነቃቁ፣ ንግዳቸው ሳቢ እንዲሆን፣ አካባቢዎቹ ከፖለቲካዊ መጠቀሚያነት ይልቅ ዜጎች ተስፋ እንዲኖራቸው በእኩልነት እንዲገለገሉ ማድረግ ችሏል። ለዚህ ነው ኮሪዶር ነጠላ ፕሮጀክት አይደለም ብለን የምንከራከረው። ኮሪዶር 300,000 ሰዎች አካባቢ ስራ ያገኙበትም እድል ነበር። ልነግራችሁ እችላለሁ። ዛሬ ሚሊዮነር መሆን የሚችሉ ወጣቶች ተፈጥረውበታል። በሰው ልማት ብቻ በሰው ጉልበት ብቻ የለሙ ፓርኮች፣ በሰው ጉልበት ብቻ የለሙ የተፋሰስ ልማቶች እድል የተገኘው በአዲስ አበባ የኮሪዶር ልማት ነው። ከአዲስ አበባ ኮሪዶር ልማት እንጆሪና ማር መመረት ተችሏል። በአንድ ወቅት የሽንት ቤት መውረጃ የሽንት ቤት ስዌሬጅ ይፈስባቸው የነበሩ ወንዞች ለምተው ዛሬ ኤክስፖርት የሚደረግ እንጆሪ የአዲስ አበባ ኮሪዶር ውስጥ ለምተዋል ብላችሁ ታምኑ ይሆን? ኮሪዶር የዚህም ትሩፋት ማሳያ ነው። እችን ነግሬያችሁ ልጨርስ። የአዲስ አበባ ወንዞች ዳርቻ ልማት 3.1 ትሪሊዮን ብር የኢትዮጵያን ዓመታዊ በጀት የሚያክል ገንዘብ የተፈጠረበትና ከንግድ ባለ ሀብትነት ወደ ሀገር ሀብትነት እንዲቀየር እድል የሰጠ የኢንቨስትመንት አማራጭ መሆኑስ አዲስ አበባ ብትብለጨለጭስ ያንሳታል? መብለጭለጭ የማን ከተማ ባህሪ አይደለም። እኔ የዓለም ከተሞችን የመጎብኘት እድል አጋጥሞኛል። ከሰማይ ስንበርባቸው ያስቀኑ የነበሩ የና አቡዳቢ መንገዶች የነ ዱባይ ኮሪዶሮች ብልጭልጭ አይደሉም? እኛ ሀገር ሲነሳ ለምን መሰደቢያ ሆነ?
ኢትዮጵያ ብትብለጨለጭ ይገባታል። ብዙ ነገር ተብሏል። እንግዲህ ቤቶችን በተመለከተ ቅድም ለማለት እንደሞከርኩት በአብዛኛው መሬት አስይዘን ተገቢውን ጥናት አድርገን በተገቢው መንገድ ረጅም ጊዜ ሊሻገሩ የሚችሉ ነገሮች ላይ መስራት አለብን ብለን ነው እየሰራን ያለ ነው። ይሄ ደግሞ ደስ የሚለው አባታችን ቅድም እዚህ ጋር ህብረተሰቡ ምን ያህል እንደሚረዳ ነው እኔ የተረዳሁት ማለት ነው። አንድ ጀርመናዊ ሳናገር መንግስት ብቻ እየገነባ ወይ መሬት እየቀረበልን ሳይሆን የግል ባለሀብቱ እየገነባ ነው ቤት የምናገኘው። ማግኘት ብቻ ሳይሆን በደንብ ሰምታችኋቸው ከነበረ በሽያጭም በኪራይም ያቀርባል። እኛ ግን እስከዛሬ ምን ስንል ነበር? ቤት ስንል መንግስት ብቻ የሚገነባበት፣ ቤት ስንል ባለቤትነት ብቻ። እያንዳንዱ ኢትዮጵያዊ በቃ በህይወት ዘመኑ የሚመኘው የቤት ባለቤት ልሁን ነው። ይሄ ያስተሳሰባችን ሜንታሊቲ መቀየር አለበት። ኮንትራት ነው እዚች ዓለም ላይ ያለ ነው። ለጊዜው ምንኖርበትም ማግኘት አለብን። መሰቃየት የለብንም። በኪራይም በባለቤትነትም አቅም ያለው ባለቤት ሊሆን ይችላል። ልጆቻችንን ደግሞ የምናወርሳቸው ምንድነው? እውቀት ነው፣ ስራ መስራት ነው። ይሄን ባህል ዴቨሎፕ የሚያደርጉ ከሆነ ነገ አይቸገሩም። ነገ ልጄ ሊቸገር ስለሚችል እያለን የሌለንም ቤት እንሰራለን። ስራ ሰርተንበት ንብረት ብናፈራ ልጆቻችን ስራ እንዲሰሩ ማድረጉ ነው የተሻለ የሚሆነው። ይሄን ስል ግን መንግስት ዝቅተኛ ገቢ ያለውን የህብረተሰብ ክፍል ምንም አይደግፍም አይደለም። ባለፉት የለውጥ አመታት ከፍተኛ ስራዎች ተሰርተዋል። ባለፈው 7 አመት 1.2 ሚሊዮን ቤት ተገንብቷል። የግዴታ ኮንዶሚኒየም ሆኖ አንድ ሳይት ላይ ብቻ ቤቶች ካልተገነቡ የተገነባ ማይመስለንም ነገር መስተካከል አለበት ማለት ነው። ጥቂት ቦታዎች ጸድተው ከተማ መሃል ላይ ረጃጅም ህንፃዎች ግሪን ኤሪያዎች የተገነቡበት ነውና ይሄንን ኮንሲደር ማድረግ ያስፈልጋል። አፎርደብል ይሁን ስንልም እዚህ ላይ ነው። ባለቤት እያደረግን ሁሉንም ቤቶችን አፎርደብል ማድረግ አንችልም። የኪራይ አማራጭም ታሳቢ ማድረግ አለበት። ጥናት ስንልም ዝም ብለን አይደለም። 20 80 40 60 የተሰሩትን ቤቶች አይታችሁ ከሆነ 120 ካሬ 130 ካሬ አላቸው። የትም ሀገር የሌለ በጣም ሌክዠሪ ላይፍ የሚኖሩ ሰዎች ካልሆነ ህንፃ ላይ 120 130 ካሬ። አሁን ፕራክቲካሊ ሲታይ ግን በጣም የቤቶቹ ሳይዝ መቀነስ መቻል ነው ያለበት። ለሶስት ሰው የሚሆን ለአንድ ሰው እያደረገን አቅም የለንም እያለን እየደጎመን ቀረጥና ታክስ ነፃ እያደረገ መንግስት 130 ሚሊዮንን ህዝብ በዚህ መንገድ አድሬስ ማድረግ አይቻልም። ስለዚህ ትክክለኛው መስመር ላይ ነው ያለ ነው የሚለውን ነገር ማየት ያስፈልጋል ማለት ነው። ስንሰራው ደግሞ ሌላው ችግር ሊሆን የሚችለው መሬት ነው። ክልሎች ደግሞ መሬት በማቅረብ ላይ ከፍተኛ ተሳታፊ መሆን መቻል አለባችሁ። የግል ሴክተር ይስራ ስንል መንግስት አይስራ አይደለም። የምንከተለው ሞዴል የትብብርና የውድድር ሞዴል ነው። ከግል ሴክተሩ ጋር ተባብረን እንሰራለን። ውድድርን ቤዛ አድርጉ። አቅም ያላቸው ሊሰሩ የሚችሉ የግል ባለሀብቶች ወደ ቤት ልማት መጥተው እንዲሰሩ ትብብርና ውድድርን ሞዴል አድርገን ነው የቤት ፖሊሲያችን ቤዝ የሚያደርገው። አቅም ለሌላቸው መንግስት በራሱ ሶሻል ሃውሲንግ ማህበራዊ ቤቶችን ይሰራል። የተለዩ ሰዎች ቀድሞ የተለዩ ተጠቃሚ እንዲሆኑ ያደርጋል። በትብብር ሞዴል በፒፒፒ ከምንሰራው ቤት ደግሞ መንግስት 70-30 የምንለው እንደ ነባራዊ ሁኔታው 25ም 40ም ሊሆን ይችላል። እሱን ወስዶ ደግሞ አቅም ለሌላቸው ሰዎች የሚያስተላልፍበት። ዝቅተኛ ከተሞች ላይ ደግሞ ከዚህ በፊት በጣም ፕላን ላይ ስትሮንግ ሆነን ስትሪክት ሆነን እንከተላቸው የነበሩትን ዜጎች ባላቸው አቅም ቤቶች እንዲገነቡ የምንችልበት ሁኔታንም መፍጠር አለብን ብለን ነው። ሌላው ከዚህም ቤት ተደጋግሞ ተነስቷል፣ ከገጠር ቤት ጋር የተያዘ ነው። እሱም በዚህ ሌቭል ግንዛቤው መኖሩ ጥሩ ነው። ከተማ ስንል መጀመሪያ በፕላን ካልመራ ነው ነገ የሚፈርስ ከተማ። ኮሪደር ዴቨሎፕመንት አሁን የመጣው ለምንድን ነው? መጀመሪያ ከተሞቻችንን በፕላን መርተናቸው ቢሆን ማፍረስ ውስጥም አይገባም። አንዳንዴ እዳምን የመጣው ስንል መውሰድ ያስፈልጋል ማለት ነው። ከተሞቻችንም በፕላን መርተናቸው ቢሆን ቅድም ስጠቅስላችሁ የነበረው ኢንፎርማሊቲ የተስፋፋበት ዘመን ነው። እንደዚህ ነው የምንላቸው ነገሮች እነዛ ባይሆኑ ኖሮ ዛሬ አፍርሶ መገንባት ውስጥ አንገባም ነበር። ስናፈርስም ገንዘብ ነው የምናባክነው። ስለዚህ ቀድመን ሌት ካሜራ አድቫንቴጅ ስራለን። ቀድመን አነስተኛ ከተሞች ከአዲስ አበባ ተብረን እንደ ከሚሴ ያሉ ሌሎችም በአካባቢ ያሉ ከተሞች ቀድሞ ፕላንን መሰረት አድርገው ሊሄዱ ይገባል። የገጠር ቤት ላይም በአንድ ወረዳ
አንድ ሞዴል የገጠር መንደር እያለን ነው። ሶስቱ ላይ ፎከስ አድርጎ መስራት ያስፈልጋል። ገጠር ላይ የምንሰራውም ለከተማ ብቻ ሳይሆን ለከተማም ነው። ነገ ከተማንም ሰፖርት የሚያደርግ ስለሆነ በዚሁ ሌቭል ሀሳቡ ቢያዝ ነው ምለው። አመሰግናለሁ። ከቤት ውስጥ የተነሱ ሀሳቦችም የሚወሰዱ ሀሳቦች ናቸው። ግን ደግሞ ምላሽ የሚፈልጉት በየደረጃው ካለው ጋር ስለሆነ እዚህም የምንማከርባቸው አሉ፣ ይዘናቸው የምንሄዳቸው ኢሹዎች እንዳሉ ታሳቢ ማድረግ ያስፈልጋል። አብዛኛው ግን እዚሁ የሚፈታ ነው የሚል ሀሳብ ነው መልሼ የምሰጠው። የህዝቦቻችን ጥያቄ ገና በእድገት ላይ ያለ ልጅ ኢነርጂ፣ ኃይል፣ ምግብ እንደሚያስፈልገው ሁሉ በእድገት ውስጥ ስለሆንን ገና ለማደግ ጥረት እያደረግን ስለሆንን እያንዳንዱ ጥያቄ የሌለበት የማህበረሰብ ክፍል የለም። ጥያቄው እንደተጠበቀ ሆኖ የአቅም ጉዳይ ደግሞ ቅድሚያ ለየትኛው እንስጥ የሚለውን ደግሞ የሚወስን ስለሆነ ያ ካልሆነ በስተቀር ስህተት ያለው ጥያቄ ተነስቷል የሚል አቋም የለንም። ምንችለውን ሁሉ እናደርጋለን። በአብዛኛው ግን እዚሁ ሊመለሱ የሚገቡ ጉዳዮች መኖራቸውን ጠቅላላ አድርጌ ለማንሳት ነው። ከዛሬው ርዕሰ ጉዳይ አኳያ የተነሱ ጉዳዮችን መልሶ መድገም አያስፈልግም። እንደ ከተማና መሰረተ ልማት ሚኒስቴር በእያንዳንዱ ዘርፍ የምንሰራቸው ስራዎች የኢትዮጵያን እድገት የኢትዮጵያን ማንሰራራት የሚያረጋግጡ ስራዎችን እየሰራን እንገኛለን ብለን አፋችንን ሞልተን መናገር የሚያስችለን ደረጃ ላይ ደርሰናል። ለምሳሌ ኮሪደር ልማትን ብቻ ከወሰድን ነባር ከተሞችን ያረጁ ከተሞችን መልሶ ማደስ በጣም ከባድ መሆኑን ሁላችንም መገንዘብ ያለብን ይመስለኛል። ብዙ ሀገራት ስማቸውን መጥቀስ አያስፈልግም ነባር ከተሞችን መልሶ ማደስ በኮሪደርም ይሁን በሌሎች ጉዳዮች በጣም አስቸጋሪ ስለሚሆን ይሄንን እንዲሁ ከነ ህዝቡ ትተን አዳዲስ ከተሞች ኒው ሲቲ ብለው በቢሊየን ዶላርስ ከተማ ይገነባሉ። ያ ከተማ ከተገነባ በኋላ ምናልባትም አቅም ያለው ከዚህ ወደ አዲሱ ከተማ ሙቭ ያደርጋል። ሲሄድ ችግር የነበረበትን ሁኔታ አይተናል። አንደኛ እኛ በዛ ደረጃ የምናወጣው ሀብት የለንም። በሁለተኛ ደረጃ ደግሞ አሮጌውን ከተማ ዋጋ ከፍለንም ቢሆን ያረጁትን የዜጎችን ህይወት በከፍተኛ ደረጃ ወደ ኋላ ቁልቁል እንዲመለከቱ ያደረገውን አጠቃላይ የከተማን ስራ ማደስ እንችላለን የሚል ኮሚትመንት ተወስዶ ለማንም ሳይተው ስጋት የነበሩ የከተማ አካባቢን ፍርሃት የነበሩ የከተማን አካባቢን መልሶ የልማት የብልጽግና የእድገት ማሳያ እናደርጋቸዋለን ተብሎ በተጀመረው መንገድ ነባር ከተሞችን ለማደስ ብቻ ሳይሆን አዲስ ሪበርዝ እንዲሆኑ አዲስ ተመልሰው እንዲወልዱ ይሄ አስተሳሰብ ይሄ የሐሳብ ጉልበት ፈጥሯል ፈቅዷል ማለት ነው። ይሄ ማለት ምን ማለት እንደሆነ ሁላችንም የምንገነዘብ ስለሆነ ማለት ነው። የኮሪደር ልማት ቅድም ወንድሜ እንዳነሳው ሁላችንም የምናውቀው የሚገባን ለኢትዮጵያውያን የሚገባ ጉዳይ ነው። የአርበን ወይንም የከተማ መሬት ማለት ውድ ነው በተፈጥሮ። ውድ የሆነበት ዋነኛው ምክንያት በጣም ሰፊ መሬት እኮ አለን እንደ ኢትዮጵያ። ግን ከተሞች አካባቢ ላይ ያለ መሬት ለምን ይወደዳል ብለን ካልን መሰረተ ልማት ስላለው ነው። ስለዚህ አሁን አዳዲስ ወደ ጎን በማስፋት ሳይሆን የነበሩትን በተለይ ደግሞ ድሮ ከተሞቻችን በፕላን ከተሞቻችን ፕሮአክቲቭ ሆነን አይደለም ስንፈጥር የነበረው። የኛ ከተሞች በአጋጣሚ ሆኖ እንግዲህ ስንት ሺህ ዓመት ታሪክ አለን በክትመትም ቢሆን ግን ደግሞ የተፈጠሩት የውትድርና ካምፕ ነበሩ። የኛ ከተሞች ጥንስሳቸው አንድ ንጉስ ወይ መሪ የሚቀመጥበት ቦታ ዙሪያውን ወታደር ይከባል። እዛው ሲቀመጥ መሰረተ ልማት እየተሟላለት ካምፕ የነበሩ ናቸው በታሪክ የኛ ከተሞች አብዛኛው ማለት ነው። ዛሬም ድረስ አንዳንድ የምንቸገረው የመሰረተ ልማት እንኳን ተደራሽ ለማድረግ ምንቸገርበት እሱ ነው። እሱንም ሆኖ ለመቀየር ግን የተደረገው ጥረት አይደለም ለትናንሽ ስሞች ጆሮ መስጠት አይደለም፣ ዳግም ከተሞቻችን እንዲወለዱ የተደረገበት ኢትዮጵያ የሚመጥናትን ስብዕናና ወይንም ስምና ደረጃ እንዲኖራት የተደረገበት የኛ የኮሪደር ልማት ማለት ለከተሞቻችን አዲስ ከተሞችን መልሶ የመውለድ በውስጡ ደግሞ የተወሰነን አካል ጠቅሞ ሌላውን መጉዳት ሳይሆን በጣም ፕሮአክቲቭ በሆነ መንገድ በዚህ ደረጃ መለወጥ የሚቻል በአካባቢው ደግሞ ማህበረሰቡ በባለቤትነት የሚሳተፍበት በጣም በሚገርማችሁ ሁኔታ የወንዝ ዳርቻ ልማቱ የሚሆን ሌሎች ከውጭ የሚመጡ ሰዎች የሚደነቁበት መሰረተ ልማቶች የተሰሩት በገዛ ኢትዮጵያውያን መሆኑ ደግሞ በጣም ልዩ ያደርገዋል። የብልጽግና ፓርቲ እንዲሁም ክቡር ጠቅላይ ሚኒስትራችን ደግሞ ዋናው ሀሳባቸው
ዜጎች በፍትሃዊነት መንገድ ሁሉም መጠቀም እንዲችሉ መዘመን እንዲችሉ በቴክኖሎጂ መታገዝ እንዲችሉ ለዛ ደግሞ ትልቅ ፋውንዴሽን የጣለ ትልቅ ስራ ነው። በከተሞች ከ18% በላይ የሚሆን ስራ አጥነት ዛሬ ላይ በከተሞች በተለይ ከኮሪደር ጋር ተያይዞ የተነሱ ጉዳዮች በጣም ዴድ ስፔስ የነበሩ አካባቢዎች ዛሬ ህልውና እንዲኖራቸው የተደረገበት ለጥቂት መኖሪያ ሰዎች የነበረን ቦታ ለመኖሪያም በጣም በከፍተኛ ደረጃ አድጎ በያውም ደረጃውን በጠበቀ መንገድ በሁለተኛ ደረጃ ደግሞ አዳዲስ ኢኮኖሚ እንዲፈጠሩ በማድረግ ሂደት ውስጥ የስራ እድልን በከፍተኛ ደረጃ እያደገ ያለበትን መንገድ በደንብ ማየት ይቻላል ማለት ነው። ስለዚህ ለኛ የኮሪደር ልማት የምንለው ጉዳይ በተለይ በከተሞች በተለይ ለኢትዮጵያውያን ከተማ ብቻ ለሚኖረው ሳይሆን ለመላው ኢትዮጵያ ለሆነ ዜጋ የኢትዮጵያ ማንሰራራት ማሳያ መሆናቸውን በደንብ አረጋግጦ ማየት ያስፈልጋል። የመኖሪያ ቤት ችግር በከተማ ላይ መልሰን አሁንም እሱኑ ስለፈታን ብቻ ሙሉ በሙሉ ያውም እያደገ በሚመጣ የፖፑሌሽን ብዛትና የከተሜነት ፍጥነት 5.4 በመቶ ነው ማዳረስ አንችልም። ይሄም የሚሆነው ምንድነው? በዋናነት አሁን ገጠር አካባቢ ላይ ያለ እኛ በዋዛ ፈዛዛ ምንተዋቸው ያለ ፕላን የመኪና መንገድ ተከትለው የሚያድጉ ከተሞች የሚፈጠሩ ጥንስስ ከተሞች መኖር የለባቸው፣ በፕላን መመራት አለባቸው። ምክንያቱም አንድ ጎበዝ የሕክምና ባለሙያ ለምሳሌ አንድ ታካሚ ራሴን ያመኛል ብሎ ቢመጣ የራስ ህመሙን ብቻ በማስታገስ ሳይሆን ችግሩን መፍታት ያለበት የራስ ህመሙ ለምንድነው ከየት ነው የመጣው ብሎ ያሩት ኮዙን ማጥናትና ለዛ መፍትሄ መስጠት ከቻለ የራስ ህመም እንግዲህ ይሻላል ማለት ነው። በተመሳሳይ መንገድ የከተሞችን የመኖሪያ ቤት ችግር መፍታት የምንችለው ቅድም በተቀመጡት አጠቃላይ የፕሮግራም አማራጮች እንደተጠበቀ ሆኖ የገጠር ኮሪደር ላይ አሁንም ትኩረት አድርገን በመስራት መንገድ ተከትለው ማደግ እንዳይችሉ ነገ ዛሬ ላይ የያዝናቸው የገጠር ማዕከላት ከተሞች ናቸው ብለን ስለምናምን በነገ የከተማነት ስሜት ቅድም መቴም ስታነሳ ከነበረው አኳያ አሁንም በተለመደው መንገድ ሳይሆን ትንሽ ዞር አድርገን ማየት ይጠበቅብናል። እዛ በመንሰራቸው ስራዎች ከተማ ላይ ያለ መጨናነቅ አጠቃላይ መፍታት እንችላለን የሚለውን ለማንሳት ነው። አልደግምም። ቅድም ያነሳናቸው እነሱ የሚያነሱትን መድገም አልፈልግም። ዛሬ የከተማ ልማትና የኮንስትራክሽን ስለ ኢትዮጵያ በሚለው ርዕስ ስንወያይ ኢትዮጵያ በከፍተኛ የማንሰራራት በከፍተኛ የእድገት በከፍተኛ አሁንም የልማት ጥማት ህዝቦቿ ተባብረው ወደፊት ሊገሰግሱ ቃል የሚያድሱበት ጊዜ ላይ መኖራችንን ማሰብ። ስለዚህ እንደ ከተማና መሰረተ ልማት ሚኒስቴር እና በዘርፍ ከስር ደግሞ ባሉ ተጠሪ ተቋማት በጋራ በመንሰራቸው የልማት ስራዎች ይህ ዘመን የከተሞች የህዳሴ ዘመን ነው። ይህ ዘመን የኢትዮጵያ የማንሰራራት ዘመን ነው። ይህ ዘመን አሁንም ከህዝቦቻችን ጋር በጋራ በመሆን ወደፊት የምንራመድበት ብቻም አይደለም የምንገሰግስበት ዘመን ይሆናል ብለን ተስፋ እናደርጋለን። ስለነበረን ቆይታ ሁሉ ከልብ እናመሰግናለን ማለት ነው።